ሰላም ጋይስ እንደምን አላችሁ? ይህ በክላሲክ ኤፍኤክስ ሲቲ የሚዘጋጅላችሁ የማሌዥያ ኤስኤንአር ትምህርት ፓርት 7 ኮንፍሉዌንስ ኤንድ ትሬንድ ላይን ቻፕተር 4 ላይ ደርሰናል። በዚህኛው ሴሽናችን ላይ ስለ ትሬንድ ላይን የምንማማር ይሆናል ማለት ነው። በእውነት እጅግ በጣም ፓወርፉል ከሆኑ የትሬንድ ላይን ታይፖች መካከል በኤስኤንአር ላይ በተለይ እንደ ኮንፍሉዌንስም ኢቨን ብቻዎቻቸውንም ለመጠቀም የሚያስችሉ እጅግ በጣም ፓወርፉል የሆኑ የትሬንድ ላይን አሰማመር ሂደቶችና ከነ ኢንተሪያቸው እንዲሁም ደግሞ ማሟላት ያለባቸውን አንዳንድ ህጎችንም በጭምር የምንወያይና የምንማማር ይሆናል ማለት ነው። በዚህኛው ፓርት ላይ በትሬንድ ላይን ላይ በዋናነት የማርኬቱን ትሬንድ ማፕ የምናደርግበት ሜተድ ነው ማለት ነው። ወይም ደግሞ የሚጓዝበትን መንገድ ቀደም ብለን የምናዘጋጅለት ብለን መረዳት የምንችልበት ሁኔታ ይኖራል ማለት ነው። የማሌዥያን ኤስኤንአር ትሬንድ ላይን እጅግ በጣም ፓወርፉል ነው ብያችኋለሁ። ይህ ትሬንድ ላይን ከሌሎች የትሬንድ ላይን ታይፖች የሚለያይበት የተለያዩ ሜተዶች አሉ። ኢቭን ከአሰማመር እንዲሁም ደግሞ ከዲሲሽናል ሌቭል ጋር በተያያዘ በተመሳሳይ ነገር ግን አንድ የሚያደርጋቸውም ከሌሎች የትሬንድ ላይን ታይፖች ጋር በተለይ ሌሎች ስትራቴጂዎች ጋር ከምንጠቀም የትሬንድ ላይን ጋር ፖይንት ኦፍ ታች ኤሪያዎቻቸው ሴም ናቸው ማለት ነው። ነገር ግን በዋናነት ሌሎች የትሬንድ ላይን ታይፖች ላይ ዊኮችንም ጭምር የመጠቀም አዝማሚያ ይኖር ነበር። ነገር ግን በዚህኛው በማሌዥያን ኤስኤንአር ደግሞ ዊኮችን ሙሉ ለሙሉ አቮይድ አድርገን ክሎዚንግ ፕራይሶች ላይ ብቻ ፎከስ አድርገን የምንማማርና የምንተያይ ይሆናል ማለት ነው። የኤስኤንአር ሌቭሎችን ልክ እንደ አንግልድ አድርገን የምንጠቀምበት ሜተድ ነው ማለት ነው። አንድ ትሬንድ ላይን ስናሰምር ምን ማለታችን ነው? ኤስኤንአር ሌቭል ነው ማለት ነው። ስለዚህ እነዚህ የኤስኤንአር ሌቭሎች የገበያውን አቅጣጫ ወይም ደግሞ እንቅስቃሴ በዋናነት እንድንረዳውና በትሬንድ ላይን ማርኬቱን አንደርስታንድ የምናደርግበት ሜተድ ነው ማለት ነው። ከዚህ በፊት የተማርናቸውን ኢንትሪ ሜተድ፣ ሎው ሪስክ እንዲሁም ሚዲየም ሪስክ እና ሃይ ሪስክ ሴታፖችን አይተናል። እነዚህን የትሬንድ ላይን ታፖችን ደግሞ አንድ ላይ እንደ ኮንፍሉዌንስ ስትጠቀሟቸው የራሳቸው የሆነ የእይታ ለውጥም ኢቭን የአንድን ሌቭል ጥንካሬና ደካማ ጎንን ቫሊድ የሆነና ቫሊድ ያልሆነ የኤስኤንአር ሌቭልን በቀጥታ የትኛው መጠቀም እንዳለብንም ከሚጠቁሙን ማጥኛ መንገዶች መካከል አንደኛው ይህ የማሌዥያን ኤስኤንአር ትሬንድ ላይን ነው ማለት ነው። እነዚህ የትሬንድ ላይን ቫሊዴሽናቸው በዋናነት ምንድነው? እያንዳንዳችሁ ሌቭል ከኢንትሪ በፊት ጊዜም ቢሆን ሁለት ፖይንት ኦፍ ታች ወይም ደግሞ ሁለት ሎ ኤሪያዎች ወይም ደግሞ ሃይ ኤሪያዎች ሊነካኩ ግድ ነው ማለት ነው። ስፔሻሊ እነዚህ ኢንተረስት ኤሪያዎች ናቸው ብለን የምናስብባቸውን ቦታዎች ኢንትሪ ከመውሰዳችን በፊት ምን ማድረግ ይኖርበታል ማለት ነው? ሁለት ነጥቦችን መንካት ይኖርበታል ማለት ነው። የተለያዩ የማሌዥያን ኤስኤንአር ትሬደሮች ትሬንድ ላይንን እንደ ዋና አጋዥ ከሚጠቀሙበት መንገዶች መካከል ይህ ትሬንድ ላይን የምናየው ይሆናል ማለት ነው። ሶስት አይነት የትሬንድ ላይን ታይፖች አሉ። አንደኛው ሬጉላር ትሬንድ ላይን የምንለው ነው። ሌላኛው ብሬክ ኤንድ ሪቴስት ትሬንድ ላይን ወይም ደግሞ ብሬክአውት ትሬንድ ላይን የምንለው ማለት ነው። ሶስተኛው ደግሞ ዳይቨርጀንስ ትሬንድ ላይን ብለን የምንጠራቸው የትሬንድ ላይን ታይፖች ናቸው ማለት ነው። እነዚህ ዳይቨርጀንስ ትሬንድ ላይን በዋናነት ሶስቱ የሚለያዩባቸው የራሳቸው መንገዶች አሉ። ሬጉላር ትሬንድ ላይንም ብሬክ ኤንድ ሪቴስትም ዳይቨርጀንስም ማለት ነው። አንድ ትሬድ ኮንቲኒዩሽን፣ ሪቨርሳል እና ብሬክ ኤንድ ሪቴስት በቀላሉ ማለት ነው ኮንቲኒዩሽን የምንገባባቸው ሜተዶች ይኖራሉ። እነዚህ ኮንቲኒዩሽን የምንገባባቸው ሜተዶች ወይም የኮንቲኒዩሽን ትሬንድ የምንገባባቸው መንገዶች ምንድናቸው? ሬጉላር ትሬንድ ላይን ብለን እንጠራቸዋለን። ሪቨርሳል ትሬዶችን ደግሞ የምንገባባቸው መንገዶች እነዚህ ዳይቨርጀንስ ብለን የምንጠራቸውን ይወክሉልናል። ብሬክ ኤንድ ሪቴስት ደግሞ የብሬክአውት ትሬዶችን የምንገባባቸው መንገዶች ናቸው ማለት ነው። እነዚህ የትሬንድ ላይን ኦብጀክቲቫቸው ምንድነው በዋናነት የሚለውን ነገር እናንሳ። በዋናነት አንድን የኤስኤንአር ሌቭል ፍሬሽ ነው ወይስ አንፍሬሽ ነው የሚለውንም እንድንረዳ ያደርጉናል። እንዲሁም ደግሞ የትሬንድ ላይን ኮኔክሽኖችን የኛ ፖይንት ኦፍ ኢንተረስት ኤሪያ ጋር በቀጥታ ተነካክቷል ወይስ አልተነካካም፣ ካልተነካካ እንጠብቃለን፣ ከተነካካ ደግሞ ዲሲሽናል ሌቭሎቻችን ይሆናሉ እነዛ ሌቭሎች ማለት ነው። ስለዚህ የትሬንድ ላይን እና የኤስኤንአር ሌቭል ኮኔክሽኖችን የምናውቅበት የምንረዳበት መንገድ ነው ማለት ነው። እንዲሁም ራሱ የትሬንድ ላይን ኢንትሪ ታች ኤሪያዎቻቸው እንደ አንድ ኮንፍሉዌንስ ወይም ደግሞ የገበያ መግቢያ ማጠናከሪያ አንድ ኢንትሪ ካዘጋጀን በኋላ እነዛ ሌቭሎቻችን ጋር ምንድነው ኢንትሪ የምንገባባቸውን መንገዶች ይበልጥ የምንጠናከርበትና ጥሩ ሳይን የሚሰጠን ነው ማለት ነው። እነዚህ ትሬንድ ላይኖች የራሳቸው ህጎች ይኖራሉ። የመጀመሪያው የምናየው ስለ ሬጉላር ትሬንድ ላይን ይሆናል ማለት ነው። በእነዚህ የሬጉላር ትሬንድ ላይን ምን አይነት ትሬንድ ላይን ነው? ኮንቲኒዩሽን ትሬድ የምንገባባቸው መንገዶች ማለት ነው። ኮንቲኒዩሽን ማለት እንዴት ነው? አንድ ማርኬት
አፕዋርድ ነው ወይስ ዳውንዋርድ ሙቭመንት ነው የሚለውን ካየን በኋላ እነዛ ዳውንዋርድ ሙቭመንቱ ወይ ይቀጥላል አሊያም ደግሞ አፕዋርድ ሙቭመንቱ በዛው ይቀጥላል ብለን እንትን የምንልበት መንገድ ነው ማለት ነው። አሁን ይህ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ክሬት እያደረገ የገበያ እንቅስቃሴ አንድን ትሬንድ ላይን እንዲህ ስናሰምር ገበያው ቀድሞ ወደ ላይ እየሄደ ነው ያለ። ሶ ምን አደረገ ከስር? ይህ ሃየር ሎ ነው ወይም የከፍታ ዝቅታ ምንድነው ነው? ሃየር ሃይ ሃየር ሎ which is ገበያው አፕ ትሬንድ ሙቭመንት ላይ እንደሆነ በዚህ መረዳት እንችላለን ማለት ነው። ሶ የመጀመሪያው የገበያው ንክኪ ሎውስት ፖይንቱ የትኛው ነው? ይሄ ነው ማለት ነው። ከዛ ሰከንድ ፖይንቱ ይሄ ነው። ከዛ ሰርድ ፖይንቱ ላይ ምን የምናደርግበት ሌቭል ነው ማለት ነው። እኛ ኤክስኪዩት የምናደርግበት ነው ማለት ነው። ስለዚህ ምን ማለት ነው? ባይ ኮንቲኒዩሽን ትሬድ ይቀጥላል የምንለውን የኮንቲኒዩሽን አካሄድ የትሬንድ ላይን ታይፕ ይህ ምን ይገልጽልናል ማለት ነው? ኮንቲኒዩሽን ይገልጽልናል። ሶ ወደ ባይ የምንገባበት ሁኔታን ያመቻችልናል ማለት ነው። በተመሳሳይ ወደ ዳውንዋርድ ከሆነ ደግሞ ምንድን ነው የሚያደርገው ገበያው? በተቃራኒው ይሄንን ያሳየናል ማለት ነው አይደል? ፈርስት ተቹ ይሄ ነው፣ ሰከንድ ተቹ ይሄ ነው፣ ሰርድ ተቹ ይሄ ነው። አንድ ትሬንድ ላይን ነው ለመባል የግዴታ ምን ማድረግ ይኖርበታል? ኤክስኪዩት ከማድረጋችን ሌቭል በፊት ክሊር የሆነ ሁለት ተቾች የግዴታ ማሳየት ይኖርበታል። ኤክስኪዩት የምናደርግባቸው ሌቭሎች ልክ ሶስተኛው ሁለቱን ተች እንዳደረገ ከዛ ሶስተኛው ላይ ሲመጣ እዚህን ትሬንድ ላይን ሪስፔክት ያደርጋል ብለን ጠብቀን የምንገባበት አማራጭ ማለት ነው። ይህ የሬጉላር ትሬንድ ላይን ኤግዛምፕል የኮንቲኒዩሽን ትሬዶች ኤግዛምፕል ስናይ ለምሳሌ እዚህ ጋር ምን እናደርጋለን? እነዚህን ትሬንድ ላይኖች ሁለቱ ክሎዚንግ ላይ በደንብ መሰመራቸውን ቼክ እናደርጋለን። ስለዚህ አሁን ምን አደረገ ማለት ነው? እንደምታዩት ካንድሉ ክሎዚንግ ላይ ብቻ ነው ያሰመር ነው። ለዛም ነው ላይን ቻርቶችን የምንጠብቀው ማለት ነው። አሁን ኦኬ ለምን ሪስፔክት አላደረገም ምናምን የሚለው ውስጥ እንትን አሁን ኤግዛምፕል ላይ እንዴት አሰማመሩን ነው ማሳያችሁ። አሰማመሩን ላይ ፎከስ አድርጉ። ላይን ቻርቶች ላይ እንሄድና ምን እናደርጋለን? ሁለት ተርን ያደረጉ ሌቭሎችን እናሰምራለን ማለት ነው። ከዛ ሶስተኛውን ኮኔክሽን መጠበቅ ነው። ለምሳሌ እዚህ ጋርና እዚህ ጋር ያሉት ሁለቱ አንድ ሁለት። አሁን እነዚህ ምንድን ናቸው? ሁለት ንክኪ ተነካክቷል። ስለዚህ ምን እንጠብቃለን? ገበያው መጥቶ እዚህ ጋር ሪያክት እንዲያደርግ እንጠብቃለን ማለት ነው። አሁን ትሬንድ ላይኖችን ብቻቸውን አንጠቀማቸው። ይሲ ልክ እንደዚህ አድርገን ዋይድ አድርገን እንጠቀማቸው። ብቻቸውን ማንጠቀመው ለምንድን ነው? ከአንድ ኤስኤንአር ሌቭል ጋር ማችስ እንዲያደርግ ነው እንጂ አሁን ኤክስኪዩት የምናደርግባቸው ሌቭሎችን መርጠን ካዘጋጀን በኋላ ከዛ ትሬንድ ላይኑ እንደ አባሪነት እንዲያገለግለን ነው የምንፈልገው ማለት ነው። እንደምን እንደ አባሪነት እንዲያገለግለን ነው የምንፈልገው። አሁን እዚህ ጋር ምን እናደርጋለን? ሬጉላር ትሬንድ ላይን ቤሪሽ ኮንቲኒዩሽን ትሬድ ለመግባት ነው ሐሳባችን። ይሲ አንድ ኮኔክሽን እዚህ ጋር አድርገናል። ሁለተኛው ኮኔክሽናችን ይሄ ነው። ስለዚህ ሶስተኛ ተች የሚያደርገው ሌቭል ጋር ምን እናደርጋለን? ውሳኔ እንወስናለን ማለት ነው። ስለዚህ ምን አለ እዚህ ጋር? የኤስኤንአር ሌቭል እዚህ ጋር አለ። ይሲ ስለዚህ ኤስኤንአር ምንድነው? ይሄ ኤስቢአር ዊዝ ትሬንድ ላይን እዚህ ጋር አለ። ሶ ትሬዱን እንዴት እንገባለን? አንድ ሁለት ቡም። ይህ ምንድነው ማለት ነው? ሁለት ተች ያለው ትሬንድ ላይን ሴል ኮንቲኒዩሽን ትሬድ ነው የምንገባው ማለት ነው። ኦኬ ሌላ ደግሞ እንጨምር። እዚሁ ጋር ምን ይታያቸዋል? ላይን ቻርት ላይ እንዲያርገን እንጠብቃለን። ከዛ ይህ ሌቭል እንደምታዩት ምንድነው መጣ። በተመሳሳይ ምን አይነት ትሬድ ገባን ማለት ነው? እዚህ ጋር ኮንቲኒዩሽን ትሬድ ገባን ማለት ነው። ስለዚህ ሬጉላር ትሬንድ ላይን ገብቶናል ማለት ነው አይደል? ኮንቲኒዩሽን ሬጉላር ትሬንድ ላይን። ይህ ሬጉላር ትሬንድ ላይን ፎር ቤሪሽ ሳይድ ፎር ቡሊሽ ሳይድ ኮንቲኒዩሽን የምንገባባቸው ሜተዶች ናቸው ማለት ነው። ከዛም እዚህ ጋር ሌላ አንድ ኤግዛምፕል ልጥቀስላችሁ ይችላል። ይህንን ወደ ላይን ቻርት ታመጡትና
ኮኔክሽኑን በደንብ ማስመራችሁን ቼክ ታደርጋላችሁ። አሁን ኮኔክሽኑ መስራት ተሰምሯል አይደል? ላይን ቻርት ላይ ትሄድና ነው ልክ እንደዚህ የምታሰምሩት። አያችሁት? አሁን ይሄን ትሬድ ከተለያየ አንግል ይሄን ሌቭል የምገቡባቸው ዞኖች ይኖራል። ለምሳሌ ከዚህ ልገቡ ትችላላችሁ፣ ከነዚህ ሌቭል ጋር ከኤ ሌቭሉ ጋር ማች እንዳደረገ ምናምን። ነገር ግን ምን አለ መሰላችሁ እዚህ ጋር የምነግራችሁ ነገር ምንድነው፣ የትሬንድ ላይኖችን ስትገቡ ሁልጊዜም ቢሆን ቫሊድ የሆኑ ትሬንድ ላይኖችን መጠቀም ይኖርባችኋል። ቫሊድ የሆኑ ትሬንድ ላይኖች ደግሞ ምን አይነት ትሬንድ ላይኖች ናቸው? አንድ ትሬድ ከመግባታችን በፊት ሁለተኛው ስዊንግ ምን ማድረግ ይኖርበታል? ብሬክአውት መስጠት ይኖርበታል። እዚህ ጋር አሁን እንመልከት ምን ለማለት እንደፈለኩ። ትሬንድ ላይናችን አሁን ይሄ ከሆነ ወደ ባይ የምንገባ ከሆነ ማርኬቱ ከዚህ ጀምሮ የመጀመሪያ ፈርስት ተቹ ነው፣ ዘንድ ሰከንድ ተች እዚህ ጋር ነው። ከዛስ ሰርድ ተቹ ጋር ከመምጣቱ በፊት ምን ማድረግ ይኖርበታል? ይህን ሃይ ሌቭል ብሬክ ማድረግ ይኖርበታል። ምን ማለታችን ነው? እዚህ ጋር አሁን የምንገባው ትሬድ ወይም ደግሞ ትሬንድ ላይናችን ቫሊድ መሆኑን የሚያረጋግጥልን ነው ማለት ነው፣ ይሄ ብሬክአውት ሲሰጥ። ነገር ግን እዚህ ጋር ብሬክአውት ሳይሰጥ ይሄኛው ሌቭል ገና ሃዩን ብሬክ ሳያደርግ መጥቶ እንደዚህ ሪስፔክት አድርጎት ወደ ላይ ቢወጣ ይሄ ቫሊዴሽን አይደለም፣ ወይም ይሄን ትሬንድ ላይን ለመጠቀም በቂ ነገር አላሟላም ማለት ነው። ስለዚህ ምን እያልን ነው? ብሬክአውት መስጠት ይኖርበታል ነው። በቀላሉ ብሬክአውት ይሰጠናል። ያ ብሬክአውት ሰጠን መጥቶ እዚህ ጋር ሶስተኛው ጋር እንገባለን። አንዱ እሱ ነው። ሌላኛው እንደ ትሬንድ ላይን ታይፖች ከምትጠቀሟቸው ነገሮች መካከል አንድ ትሬንድ ላይን ፍሬሽ የሆነ ትሬንድ ላይን ብትጠቀሙ ሞር የተሻለ ነው። እንደ ማንዳቶሪ አይደለም፣ ነገር ግን ለኳሊቲ ሞር ስትሮንገር የሚሆነው ትሬንድ ላይኑ ፍሬሽ የሆነ ሌቭል። ይሄ ማለት አሁን ለምሳሌ እዚህ ጋር ተመልከቱ። ፈርስት ተቹ እዚህ ጋር ነው፣ ሰከንድ ተቹ እዚህ ጋር ነው። ከሰከንድ ተቹ በፊት የነበረው ሎ ይሄ ነው ይሲ። ስለዚህ ይሄንን ትሬንድ ላይን እዚህ ጋር ለመጠቀም ምንድነው ቫሊድ አይደለም። ለነገር ግን በውስጡ ምን አለ? ኢንተርናል ብሬክአውቶች አሉ። እዚህ ጋር ኢንተርናል ብሬክአውት አለ። ይሄን ላይን ቻርት ላይ ስታደርጉት በደንብ ይገልጽላችኋል ማለት ነው። እነዚህ ኢንተርናል ብሬክአውቶች ይኖሩናል። እዚህ ጋር ኢንተርናል ብሬክአውት አለን ምናምን። ስለዚህ ያ ከፍሬሽ ኤስኤንአር ሌቭል ጋር አላይን ማድረግ የሚችል ከሆነ እነዚህ ሌቭሎች ምን ታደርጉባቸዋላችሁ? ኤክስኪዩት ታደርጉባቸዋላችሁ ማለት ነው። ፍሬሽ ያልሆነ ትሬንድ ላይን ስል ምን ማለት ነው? አሁን እዚህ ጋር ምን ተደርጓል? ከሁለተኛው ተች በኋላ ተጨምላልቋል። 1 2 3 4 ተነክቷል። which is እዚህ ጋር የሚሆነውን ትሬድ አንወስደውም ማለት ነው። ለምን? አንፍሬሽ የሆነ ትሬንድ ላይን ስለሆነ ግዴታ ፍሬሽ እና አንፍሬሽ የሆኑትን መቼም ተረድተናል አይደል? ስለዚህ እሱ እንደየን ፐርሰናሊቲያችን ይወሰናል። እንዲሁም ደግሞ ፕራክቲስ ስናደርግ እንዴት ነው አንፍሬሽ ሆኖም ይሄ ትሬንድ ላይን ሪስፔክቲቭ ነው ወይስ አይደለም የሚለውንም ነገር ካወቅም በኋላ ያን በልምምድ ፍሬሽ ባይሆንም ኢትስ ኦኬ ብላችሁ ትሬድ ማድረግ ትችላላችሁ። ጠንካራ ያለ ትሬንድ ላይን ታይፖች እንዲኖሩ ግን እነዚህ የተለያዩ ህጎች ይኖራቸዋል። አንደኛው ህግ ምንድነው? ፍሬሽ የሆነ የትሬንድ ላይን ታይፕ እንድትጠቀሙ ነው። ሁለተኛው ኤክስተርናል ብሬክአውት መስጠት ይኖርበታል። ሶስተኛው ደግሞ እናንተ ያልተማራችሁት ወደፊት የምትማሩት ኢንገልፊንግ ነው። እነዚህ ቻርቶች ኮኔክሽናቸው ሁለቱ ኮኔክሽን ኢንገልፊንግ መሆን ይኖርበታል ይላል ማለት ነው። ስለዚህ እነሱንም ስንል እናያለን እንማማራቸዋለን ማለት ነው። ላይክ ኢንገልፊንግ አሁን እነዚህ ሁለቱ ያሰመርኳቸው ሌቭሎች ኢንገልፊንግ ናቸው። አንደኛው ይሄ ኢንገልፊንግ ነው፣ ይሄ ኢንገልፊንግ። እዚህ ጋርም ኢንገልፊንግ ነው አንደኛው፣ ይሄም ኢንገልፊንግ ነው። እሺ እዚህ ጋር ያሉት ኢንገልፊንግ ናቸው፣ እነዚህም ኢንገልፊንግ ናቸው። ሬጉላር ትሬንድ ላይን ሲምፕሊ ገብቷችኋል ብዬ ተስፋ አደርጋለሁ። ወደ ብሬክ ኤንድ ሪቴስት ትሬንድ ላይን የምንገባ ይሆናል ማለት ነው። ብሬክ ኤንድ ሪቴስት ትሬንድ ላይን አንድ ትሬንድ አቅጣጫውን የመቀየር ሁኔታ አዝማሚያ የሚያሳይ መሆኑ ነው። ለምሳሌ በኮንቲኒዩሽን ሳይድም ሊሆን ይችላል፣ በሪቨርሳል ሳይድም ሊሆን የሚችልባቸው ሁኔታዎች አሉ። ግን ይህ የትሬንድ ላይን ታይፕ ምንድነው የሚያደርገው? ትሬንድ ላይናችን እንደዚህ ከሆነ ፈርስት ተቹ ዘን ሰከንድ ተቹ ይሄ ሰርድ ተቹን ስንጠብቅ ምን ያደርጋል? ማርኬቱ ብሬክ ያደርጋል። ስለዚህ አሁን እዚህ ጋር ምን አደረገ? ይሄ ፈርስት ተቹ ነው፣ ይሄ ሰከንድ ተቹ ነው። አሁን ሰርድ ተቹን ነው የምንጠብቀው ማለት ነው ኢንትሪ ለመውሰድ። ከዛ ምን አደረገ? እዚህ ጋር ይሄንን ትሬንድ ላይን ሪስፔክት አድርጎት ይወርዳል ማለት ነው። ይህ የትሬንድ ላይን ታይፕ ምን ብለን እንጠራዋለን? ብሬክ ኤንድ ሪቴስት ብለን እንጠራዋለን ማለት ነው። ብሬክ ኤንድ ሪቴስት። ስለዚህ ትሬዱን ከየት ነው የምንገባው ማለት ነው? ከዚህ ከሶስተኛው ሪቴስት ከተደረገበት ሌቭል የምንገባው ይሆናል ማለት ነው። ይህ
ሴል ሳይድ ነው። በባይ ሳይድ በኩል ደግሞ እንዲህ አይነት ቅርጽ ይኖረዋል ማለት ነው። ስለዚህ አሁን ባይ ለመግባት ሴል ለመግባት ማርኬቱ ምን አደረገ? እዚህ ጋር ይሄንን ብሬክአውት ይሰጣል። ብሬክአውት ማርኬት ስትራክቸር ሺፍት ቼንጅ ኦፍ ካራክተር ምንም ብላችሁ ጥሩት፣ ይሄን ይሰጣል። ከዛ በተመሳሳይ ወደ ባይም ለመግባት ደግሞ ምን ያደርጋል? እዚህ ጋር ይቺን ሃይ ብሬክ ያደርግልናል። ስለዚህ እዚህ ጋር ካሉ የኤስኤንአር ፖይንት ኦፍ ኢንተረስት ሌቭሎች ጋር አላይንስ ያደርግልን ምን እናደርጋለን ማለት ነው? ትሬዱን እንገባዋለን ማለት ነው። ይሄን ወደ ቻርት ገብተን እንመልከት። ናይስ። ይህ ፈርስት ተች ነው። ሰከንድ ተች ነው። ቀድሞ ሙሉ ጊዜም ቢሆን ሁለት ተች ግዴታ ነው አንድ ትሬንድ ላይ ለማስመር ማለት ነው። አሁን ከዚህ ከኤስኤንአር ሌቭል ጋር አላይን የሚያደርግልን ነው አይደል የምንመርጠው። ምን አደረገ? እዚህ ጋር ሪስፔክት አደረገልን ማለት ነው። ሶ ሴል እንገባለን ማለት ነው። እዚህ 35 ፒፕስ እንደዚህ የተጠበቀው ነው። ሴላችሁን ታደርጋላችሁ ዘን እንደዚህ ይሆናል ማለት ነው። ሌላኛው በትሬንድ ላይን ኮንፈርሜሽን ታርጌት ለማድረግም ራሱ ምንድነው የምታደርጉ? ከሁለተኛው ተች ወደ ሶስተኛው ተች የሄደውን ስዊንግ ላይክ ለምሳሌ ይሄ አይደለ? ይሄ ነው ከሁለተኛው ተች ወደዚህ ሎ የሰራው። ስለዚህ ይሄንን ወደ ሃየር ታይም ፍሬም ወስዳችሁ ትሬዱን ሆልድ ታደርጉታላችሁ ማለት ነው። ከዚህ ይሄ አሁን ታርጌት የምታደርጉባቸውን ሜተዶች የትሬንድ ላይን እንዲህ ማድረግ የምችሉባቸው ሁኔታዎች አሉ። ግን ይሄ ለማንዳቶሪም አይደለም። በኤስኤንአር ላይም ያን ያህል እንደዚህ ማድረጉም አይደለም። ስለዚህ በተለይ ከሃየር ታይም ፍሬም ትሬንድ ላይ ስገቡ ኮንፊደንስ ሰጥቷችሁ ቢግ ሙቭመንት ካች ለማድረግ አሁን ይሄ ሎወር ታይም ፍሬም ላይ ነው እያሳየኋችሁ ያሉት። ሎወር ታይም ፍሬም ላይ ብዙ ትሬንድ ላይኖች ይኖራሉ። ኮንፍሉዌንስ እንደ ኮንፍሉዌንስ የምንጠቀምባቸው ማለት ነው። እና ለዛም ነው ኤግዛምፕል ምቹ እንዲሆን ወደዚህ ያወረድኩላችሁ ማለት ነው። ሶ ይህ ምን አደረገ ማለት ነው? ማርኬቱ ብሬክ ኤንድ ሪቴስት ሰጠን ማለት ነው። ፈርስታች ከዛ መጣ ምን አደረገ? ሪቴስት አደረገ፣ ወረደ ማለት ነው። ትሬንድ ላይኑ እንዲህ ነው ማለት ነው። ሌትስ ሲ ፎር ባይ እኒ ደግሞ እስቲ አንድ ሁለት ኮኔክሽን አንደኛው እቺ ነች፣ ሁለተኛው እቺ ነች። ስለዚህ ሲ እንደዚህ ማድረግ ይቻላል ማለት ነው። ኤግዛምፕል መጨመር እንችላለን። ያችሁ ቺ ዘን ይሄ ማለት ነው። አሁን ይሄን ከዚህኛው ጋር ኮኔክት ማድረግ ትችላላችሁ፣ ከዚህ ጋርም በተመሳሳይ ማለት ነው። ከዛ ኢቭን የብሬክ ኤንድ ሪቴስት ትሬንድ ላይን ነው። ብሬክ ኤንድ ሪቴስት ትሬንድ ላይን ሶ እነዚህ ትሬንድ ላይኖች ጫፏ ትነካ ማለት አይደለም። በቦዲ ብሬክ አድርጎት እስካልወረደ ድረስ እንደ ብሬክ አውት መቁጠር አንችልም። በዊክ ግን ታች አድርጎት ከሆነ ሄደው ሪስፔክት አድርጎታል ማለት ነው። አሁን እነዚህ ምንድናቸው? ብሬክ ኤንድ ሪቴስት ትሬንድ ላይን ናቸው። መጣ አንድ ሁለት ብሬክ አደረገው፣ ሪቴስት አደረገ፣ ቡም ሄደ። ዩሲ ይሄ ለባይ አይደለ? ለሴል ደግሞ እኔ ከፈለጋችሁ ሌላ ለሴል ማየት እንችላለን። አንድ ሁለት። ስለዚህ እነዚህን ትሬንድ ላይኖች ከየት ወዴት ማስመር እንዳለባችሁ እንዲሁም ደግሞ ይበልጥ አክቲቭ ሆናችሁ ትሬንድ ላይኖችን ቶሎ ካሽ ለማድረግ ምን ማድረግ ይኖርባችኋል? አይኖቻችሁ ማሰልጠን ይኖርባችኋል። ከየት ወዴት መሰመር እንዳለባቸው ምናምን ጊዜ ሰጣችሁ ከቻርት ጋር ማሳለፍ ይኖርባችኋል ማለት ነው። ስለዚህ እነዚህ ብሬክ ኤንድ ሪቴስት ትሬንድ ላይን እነዚህን ይመስላሉ ማለት ነው። ሌላኛው የትሬንድ ላይን ታይፕ ይህ ዳይቨርጀንስ ትሬንድ ላይን ለመረዳት በጣም ሲምፕል ነው እንደምታያቸው ትሬንድ ላይኖች። ይህም በተመሳሳይ ይሄ ዳይቨርጀንስ የምንለው ምንድነው? የአንድ የገበያውን ሪቨርሳል ፖይንቶችን ኤግዛክትሊ የምንረዳበትና የአንድ የባይን ወይም ደግሞ የሴል ሙቭመንት ሞመንተሙ መቀዝቀዙንና ገበያው ስለመመለሱ አንደርስታንድ የምናደርግበት ሜተድ ነው ማለት ነው። እንዴት አይነት ነው? ይሄኛው ደግሞ
ገበያው ሃየር ሃይ ሃየር ሎ ክሬት እያደረገ ነው የሚሄደው። ነገር ግን ስቲል ምንድነው ማለት ነው ሪቨርስ ስለማድረጉ ነው የምንረዳው ማለት ነው። አንድ እዚህ ጋር ኮኔክሽን ይኖረናል፣ ሁለት እዚህ ጋር ኮኔክሽን ይኖረናል። ከዛ ዘንድ ሶስተኛው ላይ ትሬድ ኤክስኪዩት የምናደርግበት ሌቭል ነው ማለት ነው። ይህ ዳይቨርጀንስ ትሬንድ ላይን ብለን እንጠራዋለን። የባይ ሞመንት መውረዱንና ሴል ሙቭመንት ሊጀምር ስለመሆኑ አንደርስታንድ የምናደርግበት ነው። ሶ ይህን ትሬድ ስንገባ ቅድም እንዳልኳችሁ ከሌሎች የሲኤንአር ሌቭሎች ጋር ማድረግ ይኖርበታል። አላይን ሲያደርግ ጠብቃችሁ ትሬድ የምገቡባቸው መንገዶች ናቸው ማለት ነው። ስለዚህ ይሄ የሴሉ ነው። የባዩ ደግሞ ምንድነው የሚያደርገው ማለት ነው? ገበያው ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ክሬት እያደረገ ይወርዳል ማለት ነው። ከዛ በኋላ ፋይናሊ ሶስተኛው ተች ላይ ፈርስት ተች ይሄ ነው፣ ሰከንድ ተች ይሄ ነው፣ ሶስተኛው ተች ላይ ገበያው ባውንስ የሚያደርግበት ሌቭል ነው ማለት ነው። እነዚህን በቻርት እንመልከት እስቲ። ይህን ላይን ቻርት ላይ ታደርጉታላችሁ። ዩሲ ሶ ይህ አሁን ቤሪሽ ዳይቨርጀንስ ምልክት ያሳየበት ነው ማለት ነው። ከዛ እነዚህ ሌቭሎች ጋር ያው እኔ አሁን የትሬንድ ላይን ሪቨርሳሎችን ነው ማሳያችሁ። እሺ ከዛ ከትሬንድ ላይን ከኤስኤንአር ሌቭል ጋር እንዴት አላይን እያደረጋችሁ እንደምትጠቀሙ ምናምን ኦር ላይቭ ላይ ስንገናኝ ምናምን ማሳያችሁ ነው። ስለዚህ ምን አደረገ ማለት ነው? ይህ ዳይቨርጀንስ ትሬንድ ላይን ታይፕ ነው። ሶ ሴል የገባንበት ማለት ነው። ገበያው ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ክሬት እያደረገ ነው። ግን ፋይናሊ ያችን ሶስተኛ ፖይንቷን ታች አደረገና ወረደ። ዩሲ እንዴት ታፕ አድርጓ እንደወጣ ዩሲ ኤስኤል እንኳን እያያችሁ ነው አይደል? 9 ፒፕስ 15 ፒፕስ። አሁን ትሬንድ ላይኖችን ስናሰምር ዊኮችን አንጠቀማቸው። ነገር ግን ኤክስኪዩት ለማድረግ ግን በቃ ጀስት ማርክ ፕራይስ እዛ ጋር ሲመጣ ውሳኔ ነው የምንወስነው ማለት ነው። በቃ ኤክስኪዩት ማድረግ አሊያም ደግሞ ሪአክት እስከሚያደርግ ጠብቀን ሌሎች እንትኖችን ጠብቆ መግባት። ይህም ዳይቨርጀንስ ትሬንድ ላይን ነው። 2 ፖይንት ቡም ወደታች። ይህን ይመስላል ማለት ነው። ወደ ባይ ሳይድም ሴም ቲንግ አንድ አይነት እሺ፣ ለውጥ የለው። ሶ እነዚህ ትሬንድ ላይኖች በጣም ፓወርፉል ከመሆናቸው የተነሳ ከሌሎች የሲኤንአር ሌቭሎች ጋር ደግሞ አንድ ላይ ስትጠቀሟቸው፣ በአባሪነት ስትጠቀሟቸው እጅግ በጣም አመርቂ ውጤትን የሚያሳዩ እንዲሁም ደግሞ ምናልባት ከትሬድ ኢንትሪዎቻችሁ አንደኞቹ ቼክ ሊስቶች ሊሆኑ ስለመቻላቸው በደንብ ማወቅ ይኖርባቸዋል ማለት ነው። ሶ በዚህ ውስጥ ሌሎች ተጨማሪ የትሬንድ ላይን ታይፖች አሉ። እነዚህ የትሬንድ ላይን ታይፖች ምንድናቸው? QMX እና RBS SBR ትሬንድ ላይኖች ናቸው። እነዚህ QMX RBS እና SBR ብለን የምንጠራቸው ያው RBS እና SBR ሞስትሊ ከብሬክ ኤንድ ሪቴስት ጋር እጅግ በጣም ተመሳሳይ ሜተድ ነው ያላቸው ወይም አንድ አይነት እይታ ነው ያላቸው። የQMX ትሬንድ ላይን ግን ምንድነው? ማርኬት ደብል QM ክሬት ያደርጋል እዚህ ጋር ከዛ እንደዚህ ያደርጋል። ገበያው እንደዚህ ይመለሳል። አሁን ገበያው ሪቨርስ ያደረገበት ቦታ አንደኛው ይሄ አፔክስ ሌቭል ነው። አፔክስ ነው ይሄኛው። ኬም እንዳንል እዚህ ጋር ነው ያለው ማየት የሚገባን። አንዳንዴ ከኬም በላይ ገበያው ሲሄድ በመሃል ሌላ ፖይንት ኦፍ ኢንተረስት እንዳለ መረዳት ይኖርብናል። ያ ማለት ምንድነው? ከዚህ በፊት ያሉት ሁለት ኬም ሌቭሎች እሺ እንደዚህ ይሄ ፈርስት ታቹ ነው፣ ሰከንድ ታቹ ነው። ስለዚህ ማርኬቱ ምን አደረገ ማለት ነው? ኪዩኤሙ ኤክስፓንድ አደረገ ማለት ነው ወደ ላይኛው ሌቭል። የሽፍት እንዳደረገ ቁጠሩት፣ ወደ ላይ ከፍ እንዳለ ቁጠሩት፣ ወደዚህኛው ሌቭል ማለት ነው። ስለዚህ ኤክስኪዩዝ እናደርግ ሜቢ እዚህ ጋር ምን ይኖራል? ኤስኤንአር ጋፕ ሌቭል ሊኖር ይችላል። እዚህ ጋር ኤስኤንአር ጋፕ ሌቭል ይኖራል። ሶ ከዚህ ከኤስኤንአር ጋፕ ሌቭል
ትሬድ ትገቡታላችሁ። ምን ፈጠረ ማለት ከኤስኤንአር ጋፕ ሌቭሉ ጋር ኤክስ ፈጠረ። ኪውኤም ኤክስ እንለዋለን ይሄንን፣ ወይም ኪውኤምአር ኪውኤምኤል የምንለው ምንድነው የሌፍት ኪውኤም ሌቭል ኤክስፓንድ ሲሆን ወደዚህ ማለት ነው። ኪውኤምአር ደግሞ ምንለው ኪውኤም ራይት ሌቭል ማለት ነው። እና ሲምፕል ያንን ተረዱት። ስለዚህ ኤክስኪዩት ስናደርግ እንዴት ነው ማለት ነው ኤክስኪዩት የምናደርገው ከነዚህ ሌቭሎች ኤክስኪዩት እናደርጋለን ማለት ነው። በተመሳሳይ በባይ ሳይድም በኩል ሞዴሉ እንዴት ነው ማለት ነው ትሬንድ ላይ ነው 1 2 3 ፈርስት ታች እዚህ ጋር ይሆናል፣ ሰከንድ ታች እዚህ ጋር ይኖራል፣ ሰርድ ታች እዚህ ጋር ይገባለን ማለት ነው። ከዛም ባይ እዚህ ጋር ይገባል። እስቲ በቻርት ለማየት እንሞክር። በቀላሉ እዚህ ጋር ምን አይነት ነገሮች ይታዩናል? ሁለት ኪዩኤም ሌቭሎች ይታዩናል። አያችሁ? አንደኛው ኪዩኤም ያው እዚህ ጋር፣ ሌላኛው ኪዩኤም ይሄውና እዚህ ጋር። ኤግዛክት ኪዩኤም ሌቭል አይደለም ሪአክት ያደረገው አይደል እንዴ? ምንድነው ያደረገው? ከሱ ከፍ ብሎ ነው የወረደው። ስለዚህ ይህ የትሬንድ ላይን ታይፕ ምን ብለን የምንጠራው የትሬንድ ላይን ታይፕ ነው ማለት ነው። ይሄ ኪውኤምአር ወይም ኪውኤምኤል ነው አይደል? ይሄኛው የሌፍት ሾልደር ነው፣ ኪውኤምኤል እንለዋለን። በባይ ሳይድ በኩል ሲሆን ደግሞ ኪውኤምአር ብለን እንጠራዋለን ማለት ነው። የግራ ሾልደሩ ነው። ሶ ከዚህ ጋር ነው ኤክስኪዩት የምናደርገው። እስከ 10 ፒፕስ እያያችሁ ነው። 15 20 30 ወደ ላይ በጣም የትየሌሌ ነው። ማርኬቱ ዞር ብሎ ማየው በጣም ስናይፕ የሆኑ ትሬዶችን ነው የምትወስዱት ማለት ነው። ስናይፐር ኢንትሪ ነው የምትወስዱት። ትክክለኛውን የሆነ ዲሲሽናል ሌቭል ላይ ብቻ ወስኑ እንጂ ከዛ ማርኬቱ እዚህ ጋር ብሬክአውት ሰጥቷቸዋል። ሌላ ኤግዛምፕል ያው ትሬንድ ላይን ስታሰምሩ ጥንቃቄ ያርጋችሁ። ትሬድ ሚስ ልታደርጉ የምትችሉባቸው ሁኔታዎችም ይኖራሉ። እሺ በጥንቃቄ ካለማስመራችሁ የተነሳ አንዳንዴ እነዛ ሌቭሎች ጋር ሪአክት አድርጎ ግን ደግሞ ሳታዩቸው ሊሄድ ይችላል። ማለት በቃ ስጠብቁት እዛ ሌቭል ጋር ለትንሽ ምናምን ብላችሁ ሊሄድ ይችላል። ስለዚህ በጥንቃቄ ስታሰምሩ ጥንቃቄ የተሞላበት አሰማመር አስምሩ። ጥንቃቄ የተሞላበት። ስለዚህ አሁን እዚህ ጋር ታፕ አደረገው፣ ወጣ ወደ ላይ። ማርኬቱ ወደሱ ዞር ብሎ ማላየ ዜሮ ድሮዳውን 10 ፒፕስም እንኳን 5 6 7 8 10 ይሄው ላይ ያያችሁ ነው 30 ምናምን ፒፕስ ሲሆን በዛው ልክም ስናይፕ የሆኑ ትሬዶች እንድትወስዱ ያግዛችኋል። ሻርፕ የሆኑ ኢንትሪዎች እንድትወስዱ ያግዛችኋል። ይሄ እነዚህ ትሬንድ ላይኖች የትሬንድ ላይን ላይ ያላችሁ ሐሳብ አረዳድ ጥሩ የሚመጣ ከሆነ ስለዚህ አሁን ይሄ ኪውኤምአር ብለን እንጠራዋለን ማለት ነው። አሁን ኪውኤምኤክስ ደግሞ ሲሆን እንዴት ነው? እዚህ ጋር ያለውን ኤስኤንአር ሌቭል ከዚህ ጋር አላይን ስታደርጉት ማለት ነው። አሁን ምን ሆነ? ይሄ ደግሞ ኪውኤምኤክስ ማለት ምን ማለት ነው? ኪውኤሙ ከኤስኤንአር ሌቭሉ ጋር ኮኔክት አደረገ፣ ኤክስ ፈጠረ ማለት ነው። ሶ እንደዛ ሲሆን ይበልጥ ሻርፕ የሆኑ ትሬዶች ይሆናሉ ማለት ነው። የበለጠ ትሬዱ ምን ይሆናል? ሻርፕ ይሆናል ማለት ነው። ኦኬ ኤግዛምፕል እንስጥ እስቲ። እዚህ ጋር ምንድነው? እነዚህ ሌፍት ሾልደር ኪውኤሞች ናቸው አይደል? ከዛስ እዚህ ጋር ምን አለ? አናዘር ኪውኤምኤክስ አይደል? መጥቶ ማርኬቱ ታፕ አደረገው። አያችሁ ኤስኤላችሁ ለዚህ ነው በቃ ኤስኤንአር ሌቭል ኢንትሪ ስትወስዱ በጣም ዋይድ ማድረግ አይጠበቅባችሁም። በቃ ዛት ማሽ ሪስክ ማድረግ ትክክል ከሆናችሁ ትክክል ናችሁ፣ አያሳጣችሁም። ትክክል ካልሆናችሁ ግን ስናይፐር ኢንትሪ ገብታችሁ ስናይፐር ኤስኤል ነው የሚያስወጣችሁ። ግን ትክክል ከሆናችሁ ግን ማርኬቱ ሪቨርስ ነው የሚያደርገው። የተወሰነ ብሪዝ እንዲያደርግ ሜቢ የማርኬት ኮንዲሽኑ ልታውቁት አትችሉም። ሙሉ ለሙሉ እርግጠኛ መሆን አይቻልም። ለዛም ነው ኤስኤላችንን እንደዚህ አሁን የሆነ እስከ መተንፈሻ ምናምን ሰጥተነው ልክ እንደዚህ የምንገባው ትሬዱን ማለት ነው። ዘን ፋይናሊ እንዲህ እያለን ቢሆን ቲፒ ነካ ማለት ነው። ስለዚህ ኪውኤምኤክስ ወይም ደግሞ ኪውኤምአር ገብቷቸዋል ብዬ አስባለሁ። ሌላኛው የትሬንድ ላይን ታይፕ ምንድነው? እነዚህ ፍሌክሲብል ሆናችሁ እንዴት ትሬንድ ላይን ኮኔክሽን መፍጠር እንዳለባችሁ ለማሳየት ያህል ነው እንጂ እንደዚህ አይነት ፓተርኖች ሁሌም አፕላይ ይሆናሉ ማለት አይደለም።
አሁን ይሄም ልክ እንደ ምንድነው የምንቆጥረው ላይክ ብሬክ ኤንድ ሪቴስት አይነት ታይፕ ነው። አሁን በተለያየ የማርኬት ኮንዲሽን ላይ ግልጽ ባልሆነ የማርኬት እይታ ላይ የምናገኛቸው የትሬንድ ላይን ታይፖች ናቸው እነዚህ። ሁሉም ግን ምንድነው የሚያመሳስላቸው ነገር? ሁሉም ፈርስት ተች ኤንድ ሰከንድ ተች ይኖራቸዋል። ዘን ኤክስኪዩት የምናደርግባቸው ሌቭል ምንድነው? እነዚህን ተርድ ተች ሌቭሉን ነው ማለት ነው። አሁን ለዚህ ተስማሚ የሆነ ኤግዛምፕል ላላገኝ እችላለሁ፣ ግን እስቲ ሌት ሚ ትራይ። ከባድ ነው እንደዚህ አይነት ይሄን የትሬንድ ላይን ታይፕ የበዛ ጊዜ ሲፈጠርም አይቼውም አላቅሙን ለመናገር። ግን እነዚህ ኮኔክሽኖች ላይ ኮኔክት የምታደርጓቸው ሌቭሎች በጣም ፍሌክሲብል መሆናቸውንና ከየትኛውም ሌቭል አምጥታችሁ መጠቀም እንደምትችሉ ለማሳየት ያህል ነው ማለት ነው። ስለዚህ ዊኮችን ሁልጊዜም ቢሆን አቮይድ አድርጉ። ሌላኛው ትሬንድ ላይን ላይ እጅግ በጣም ፓወርፉል ከሚሆኑባቸው አንድ ትሬንድ ላይኖች መካከል ምንድነው የኤክስ ፋክተር ትሬንድ ላይን ብለን የምንጠራው የትሬንድ ላይን ታይፕ ነው። ይህ ኮንፍሉዌንስ እጅግ በጣም ፓወርፉል ከመሆኑ የተነሳ በተቻለን አቅም ኤክስ ሊሰሩ የሚችሉ ትሬንድ ላይኖችን ፐርፌክት ከሆነ በተለይ ስናይፕ በማንኛውም ጊዜ ይበልጥ ኮንፊደንስ ተሰምቶን ትሬድ የምናደርግባቸው ኮንዲሽኖችን የሚፈጥርልን ማለት ነው። እና ምንድነው እነዚህ ኤክስ ፋክተር ብለን የምንጠራው የትሬንድ ላይን ታይፕ? አሁን ይሄ ዳይቨርጀንስ ትሬንድ ላይ ሊሆን ይችላል። ስለዚህ በዚህኛው በኩል ደግሞ ምን ይኖራል? ሬጉላር ትሬንድ ላይን ማለት ነው። ሬጉላር ትሬንድ ላይኖች ክሮስ በሚደራረጉበት ሰዓት ላይ በመሃል ምን ያደርጋል ማለት ነው? አሁን ይሄ ኮንዲሽኑ ለምሳሌ እንደዚህ ነው። እስቲ ማርኬቱ ከዚህ መጥቶ እንዲህ ነው የሚወርደው። ከዛ በተመሳሳይ ከላይኛው ሌቭል ደግሞ እኛ ሰሌክት ያደረግነው አለ አይደል ያመጣ ነው። ስለዚህ አሁን ፈርስት ተች የዚህኛው እዚህ ጋር ይሆናል፣ እዚህ ጋር ይሆናል፣ እዚህ ጋር ይሆናል፣ እዚህ ጋር ይሆናል። ፈርስት ተች ይሄ ነው፣ ሰከንድ ተች ይሄ ነው፣ ፈርስት ተች ይሄ ነው፣ ሰከንድ ተች ይሄ ነው። ስለዚህ ማርኬቱን ምንድነው የምንጠብቀው ማለት ነው? እዚህ ቦታ ላይ መጥቶ ቡም ይወርዳል ነው ኤክስፔክት የምናደርገው ማለት ነው። ይህ ትሬንድ ላይን በሁለቱም ሳይድ በኩል ሁለት ንክኪዎች ሊኖሩት ግዴታ ነው። ሌላኛው ኢንትሪ የምንገባበት ሌቭል ኤክስ ስለሰራ ብቻ ኢንትሪ አንወስድም። የግዴታ ምን መስጠት ይኖርበታል? ኤክስ የሚሰራበት ፓርት ላይ አንድ የኤስኤንአር ሌቭል ግዴታ መኖር ይኖርበታል፣ መስት ነው። ይሄን የማያደርግ ከሆነ ግን ይሄ ትሬንድ ላይን ታይፕ ኤክስ ፋክተር አደረገ ማለት አንችልም። ነገር ግን ኤስኤንአር ሌቭል ሳይኖረን ኤክስ ሰርቶ ማርኬቱ እነዛ ቦታዎች ላይ ሪያክት የሚያደርግባቸው ሁኔታዎች ይኖራል። ስለዚህ አሁን በኤክስ ፋክተር ላይ ምን አለ ማለት ነው? አንደኛው QMX አለ፣ ቅድም ያሳየኋችሁ ማለት ነው። QMX ማለት አንድ QM ትሬንድ ላይን ከኤስኤንአር ሌቭል ጋር ኤክስ ሲፈጠር ማለት ነው። ሌላኛው ራሱ ሬጉላር ኤክስ አለ። ሬጉላር ኤክስ ማለት ይሄኛው ማለት ነው። አንድ ሬጉላር ትሬንድ ላይኖች ሴል ኮንቲኔሽን ትሬድ ባይ ኮንቲኔሽን ትሬድ ከሰጠ በኋላ ብሬክ ኤንድ ሪቴስት የሚያደርግበት ሌቭል ላይ ማለት ነው። ስለዚህ ይሄንን መረዳት ይኖርባቸዋል ማለት ነው። ሶ እነዚህ የግዴታ ምን ማድረግ ይኖርበታል ብያቸዋለሁ። ሁለት ተቾች ሊኖሩትና አንድ ኤስኤንአር ሌቭል ኤክስ የሚፈጥርባቸው ቦታዎች ላይ ሊኖር ግዴታ ነው። እጅግ በጣም ፓወርፉል ከመሆኑ የተነሳ ለእኔ በጣም ኢንተረስቲንግ ከመሆንበት የትሬንድ ላይን ታይፕ መካከል ይህ የኤክስ ፋክተር ትሬንድ ላይን ሲኖረኝ ትሬዱን ሞር ኮንፊደንት ሆኜ ነው ትሬድ የምገባው ማለት ነው። እስቲ ሌትስ ሲ አሁን ይሄ ምንድነው? QMX ትሬንድ ላይን ክሬት አደረጋለን ማለት ነው። ሬጉላር ትሬንድ ላይን ከQM ሌቭል ጋር መጥቶ ኤክስ ሰጣ። ኦኬ እስቲ ከዚህ እሺ ኤክስ ሰጡን ማለት ነው 85 ያው ታይሚንጉም እንዳይረሳ ማለት ነው። ታይሚንጉም እንዳይረሳ ከዛ እዚህ ጋር ምን አለ? አርቤስ አይደል? ኤግዛክትሊ አሁን ይሄ ኤክስ ፋክተር ትሬንድ ላይ መጥቶ ብሬክ አርጎት በቦዲ ከሄደ በኋላ ምን አደረገው? ሪቴስት አደረገው ማለት ነው። ሪቴስት አደረገው 10 ፒፕስ ካረጋችሁ ብቻ ነው ኤስኤል የሚነካ። ኢቭን 10 ራሱ ብታረጉ አይነካባችሁ። ከዛ በታች ካረጋችሁ 10 12 14 15 እስከ 35 ፒፕስ ማለት ነው። ይህ ኤክስ ፋክተር ብለን የምንጠራው ትሬንድ ላይን ማለት ነው። ኦኬ ሌትስ ሲ ሌላ አንዘር ኤግዛምፕል። ከዛ ይላችሁ አንደኛው እዚህ ጋር ማስመር እንችላለን።
እነዚህ ሁለቱን ራሱ ማስመር ይችላል። 1 2 እዚህ ጋር ያሉትን ማለት ነው። እሺ አንድ ቾይጅ አንድ ይሄንን ማለት ነው ለላችሁ የፈለኩት እነዚህ ሁለቱ ቫሊድ ናቸው። ግን አንዳንድ ኢንገልፊንግ ክሬት ማድረግ ይኖርባቸዋል ምናምን ካልን ግን ሜቢ ያን አላሟሉም። ስለዚህ ከዚህ ነው የምናሰምረው ማለት ነው። ሁለት ኢንገልፊንግ ትሬንድ ላይኖች እየሰጡንን ነው የምናሰምረው። ያም ሆነ ይህ እያያችሁ ነው እንዴት እነዚህ ሌቭሎች ጋር ሪያክት እንደሚያደርግ። ብሬክ አደረገው፣ ከዛ ቴስት አደረገው፣ ወረደ 10 ፒፕስ ምናምን ዞር ብሎ ማያዩ። ግን ሪስክ እንደ አፕታይታችሁ ነው። እሺ እኔ አሁን ነገሮችን ለማሳየት ነው እየሞከርኩ ያለው። አሁን ትሬንድ ላይኖችን ደግሞ ሞር ከኤስኤንአር ሌቭሎች ጋር አንድ ላይ ያደርጋችሁ ስትጠቀሟቸው ምን ያህል ትክክለኛውን የኤስኤንአር ሌቭል እየመረጣችሁ ትሬድን እያደረጋችሁ እንደሆነ ያስረዳችኋል። አንደኛው እሱ ነው። ሌላኛው ደግሞ ታይት ኤስኤል እንኳን ለማድረግ ራሱ እጅግ በጣም ምቹ ነው። በተለይ የሎወር ታይም ፍሬም ትሬንድ ላይኖች ከዛ ከኪኤም ሌቭል ጋር ምን አደረጉ? ይሄ እነዚህ አላይን አደረጉ ማለት ነው። ያው ትንሽ ሪቨርስ አድርጓል። 30 ምናምን ፒፕስ ካደረጋችሁ የኒው ብጤ ከሆናችሁ ኪል ማድረግ ትችላላችሁ ማለት ነው። ስለዚህ ጋይስ አሁን እነዚህን ትሬንድ ላይኖች አሳይቻችኋል። እናንተ ከቻርቶቻችሁ ጋር በደንብ ጊዜ እያሳለፋችሁ ከየት ወዴት ማስመር እንዳለባችሁና ጊዜ ሰጣችሁ ፕራክቲስ ማድረግ ይኖርባችኋል። ለምን ላይቭ ማርኬት ላይ በቀጥታ ትሬንድ ላይኖችን ከየት ወዴት ማስመር እንዳለባችሁ ኢሚዲየትሊ አይምሯችሁ ራሱ ገና እንደዚህ ቻርት እንደዚህ መሳል እንኳን ሳያስፈልጋችሁ በአይምሯችሁ ቻርቱ ላይ መሳል ትጀምራላችሁ። ይሄን ማድረግ የምትችሉት ግን በደንብ ፕራክቲስ ስታደርጉ እና ኤክሰርሳይዝ ስታደርጉ። ያንን ማድረግ የማትችሉ ከሆነ ግን ኢቨን ትሬንድ ላይኖቻችሁ እጅግ በጣም የተወዛገቡና ከየት ወዴት ማስመር እንዳለባችሁ ግራ የሚገባባችሁ እንዲሁም ደግሞ ኢቨን ኢንትሪ እንኳን ለመውሰድ ኮንፊደንስ አይኖራችሁም ማለት ነው። ስለዚህ ጋይስ አደራ ቻርቶቻችሁ ላይ የሆኑ ሁለት ክላሲክ ሌቭሎችን ኮኔክት እያደረጋችሁ ዝም ብላችሁ ብቻ ድሮ እያደረጋችሁ ሪስፔክት የሚያደርገው ሌቭል ተለማመዷቸው። ከዛ ትክክለኛውን የሆነ ፖይንት እያጠራችሁ አውጡ። ከዛ ቻርት ላይ የትኛውን ነው ማስመር ያለብኝ የሚለውን ነገር በደንብ ግልጽ እየሆነላችሁ ይመጣል ማለት ነው። ያኔ እናንተም ትክክለኛው መንገድ ላይ መሄዳችሁን ታውቁታላችሁ። ኢቭን ትሬንድ ላይኑም ደግሞ እጅግ በጣም በሚገርም ሁኔታ እያገለገላችሁ መሆኑን ትረዳላችሁ ማለት ነው። ስለነበረን ጊዜ በጣም አመሰግናለሁ። የዛሬ ቤት ስራ የምሰጣችሁ ምንድነው እነዚህ ቻርቶች ላይ እየገባችሁ በደንብ የምትለማመዱባቸው ሁኔታዎች ፍጠሩ። ከረንሲ ፔር፣ ክሪፕቶ እንዲሁም ደግሞ ፊውቸር ላይ ማለት ኢንዲስሶች ላይ እና ጎልድም ላይ ሁሉም ላይ እነዚህ አይነት ትሬንድ ላይኖች በጣም በሚገርም ሁኔታ ኢፌክቲቭ ሆነው ሲሰሩ አስተውያለሁ፣ እንዲሁም ተጠቅሜያቸዋለሁ። ስለዚህ በርትታችሁ ተጠቀሟቸው። ቴንክ ዩ